አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ ኮሜንት ለመመለስ ነው እንግዲህ የመጣሁት። ያው እስከዛሬ ይህንን ኮሜንት መልሼው አላቅም፣ ግን በተደጋጋሚ ይጠየቃል። ባለቤትሽ የት ሂዶ ነው? በተለይ አዲስ ሰብስክራይበሮቼ ማለት ነው፣ አዲስ ቤተሰብ የሆናችሁ እንግዲህ ብዙ ጊዜ እየጠየቃችሁኝ ነው። ባለቤትሽ የት ሂዶ ነው? የልጆች አባት የለም እንዴ? ተለያይታችሁ ነው እንዴ? ብቻሽን ነው ወይ የምታሳድጊያቸው? በጣም ይደጋገማል። እና አሁን እንደውም በቅርብ ቪዲዮ የሰራሁት ላይ ሙቶ ነው ወይ ስለ ሞት ስታወሪ ሰምቻለሁ አለችኝ አንዷ እህቴ። እኔ ያለሁ አለም መቼ ስለ ሞት አንስቼ እንዳወራሁኝ አላቅም፣ ተመሳስሎብሽ ይሆናል። ግን አለ፣ አልሞተም፣ በህይወት አለ ማለት ነው። አላህ ይሶብርሽ ሙቶም ከሆነ ምናምን ብላ ኮሜንት አድርጋለች። እና እንግዲህ አለ፣ በህይወት አለ፣ አልሐምዱሊላህ። እድሜውን እንግዲህ ከጤና ጋር ይስጠው፣ አብሮ ይስጠን ለሁላችንም። እና ወደ ዱባይ ለስራ ሂዶ ነው እንግዲህ ማንኛውም ባልና ሚስት ለዱንያ ስራ ፍለጋ አይደለም የሚለያየው። እና በዛ ምክንያት ተለያይተን ነው ለጊዜው 1 አመት ከ5 ወር አካባቢ እንደዛ ይሆነዋል ከሄደ ማለት ነው። እንግዲህ የተወሰነ ወራቶች ይቀሩታል እንግዲህ 2 አመት ለመሙላት ኢንሻአላህ ተስተካክሎለት ከመጣ ማለት ነው። እና ታዩታላችሁ እላችኋለሁ ውዶችዬ። እና ልጆቼን ብቻዬን እያሳደግኳቸው አይደለም፣ እኔም እሸቅላለሁ እሱም ይሸቅላል። ያው እያሳደግናቸው ነው አብረን። ያው ፍቅር ይጎላል፣ የአባት ፍቅር መራራቅ ከባድ ነው። በተለይ ልጆች እዚህ ጋር ግን ሁለቱንም ከሚያጡ አንደኛውን ቢያጡ ይሻላል። ለምን ሁለታችንም ትተናቸው ከምንሄድ እኔ በተለይ እናት ለልጆቿ እናት ብትቀመጥላቸው፣ እናት ብትንከባከባቸው የበለጠ የተሻለ ነው። እና እኔ ብሰራ ይሻላል በሚል ነው እሱም የሄደው ማለት ነው። ታውቃላችሁ ኢትዮጵያ ላይ ብዙ ነገራቶች አይመቻቹም። የተወሰነ ነገር ሳታስተካክሉ ከሆነ ያንን ነገር ለማስተካከል ለማመቻቸት ደግሞ ያው ግዴታ መለያየት መጣ ማለት ነው። ከሁለት አንደኛችን መስራት ግድ ይሆናል። እና ያው እናት ለልጆቿ ብትቀመጥ፣ ወንድ ልጅ ደግሞ ወጣ ብሎ ግፍን መከራን ይችላል። ለዛ ወንድ ልጅ ወጣ ብሎ ቢሰራ የተሻለ ነው በሚል ነው እንግዲህ ወደ ዱባይ ሄዶ እየሰራ ነው። አልሐምዱሊላህ ደህና ነው። ከዚህ በፊት በነገራችን ላይ ያው ዱባይ እንደሄደ ተናግሬያለሁኝ። አዲስ ቤተሰብ የሆናችሁ ስለሆናችሁ የምትጠይቁት ለዛ ሊሆን ይችላል። እንዲሁም በጽሁፍ ራሱ ስትጠይቁ በጽሁፍ እየመለስኩ ነው። ሙቶብሽ ነው ወይ አላህ ይሶብርሽ ላለችኝ ልጅ ራሱ በጽሁፍ መልሼላታለሁኝ። ምናልባት አላየችው እንደሆነ እንጂ ማለት ነው። እና በጽሁፍም እየመለስኩኝ ነበረ። አሁን ግን እስኪ በድምጽ መጥቼ በደንብ ላብራራላችሁ ብዬ ነው የመጣሁት ማለት ነው ውዶችዬ። እና አልሐምዱሊላህ እስኪ በቅርብ እንድንገናኝ ዱአ አድርጉ እስኪ። ወላሂ በጣም ከባድ ነው ብቻችሁን ስትሆኑ። አንዳንዴ እንደዚህ ልጆች ይዛችሁ ምናምን በቃ ወንድ ያስፈልጋችኋል። አሁን እዚህ ጋር እኔ በነገራችን ላይ ወንድሞችም ነበሩ፣ እነሱም ወደ ስደት ሄዱ፣ ሁሉም ማለት ነው የነበሩት። እና በቃ ወንድ በጣም ነው የሚያስፈልጋችሁ፣ እቤት ውስጥ ወንድ ቢኖር ማለት ነው። የሚገርማችሁ ነገር ትልቁ ልጄ ማለት ነው የመጀመሪያው ልጄ እታች ቤተሰብ ጋር እያለሁኝ እባብ ገባ ቤት በበርሚሉ አካባቢ እንደዚህ ገብቶ ተቀርቅሮ እና ታላቅ እህቴ ስትጮህ ከዛ እሱ የኔ ልጅ መጣና እንደዚህ እንትን ብሎ ወሮሮ በድንጋይ ገደለው። እና አሁን የዛኔ ሴቱነን ምናምን እንደዚህ ተንጫጭተን እንቀራለን፣ አይደለም ልንማታ ማለት ነው። ግን የወንድ ትንሽ የለውም። እና ወንድ ልጅም ቢኖራችሁ፣ ባልም ቢኖራችሁ፣ ወንድምም ቢኖራችሁ ወንድ በጣም አስፈላጊ ነው በህይወታችን ላይ። እና ያው የውጭንም ስራ የሚሰሩት ወንዶች ናቸው። በእርግጥ ግን ቤት ውስጥም ራሱ ወንድ ሲኖራችሁ በጣም አስፈላጊ ነው። ወላሂ የሆነ ነገር ስቀልልኝ እኔ ዛሬ ገመድ ተበላሽቶብኝ ነበረ፣ የስቶብ ገመድ ማለት ነው። እና እሱን ለማሰራት ማንን ልጥራ? ገባችሁ? እና እንደዚህ አይነት ነገር ያጋጥማል። ወንድ ሲኖር ቤት ውስጥ በጣም ትከበራላችሁ፣ ወንድም የሚሆን ባል የሚሆን። እና ለዛ አንዳንድ ጊዜ ውስጤ እንትን ይላል።
በቃ ምን ነው ኑሮልኝ በነበረ ወንድሞች ራሱ ኑሮልኝ በነበረ ምናምን እላለሁኝ። እና መለያየት አንዳንድ ጊዜ ከባድ ነው። ልጆቻችሁን ብቻችሁን ሆናችሁ ስትይዙ ኃላፊነቱ በጣም ከባድ ነው። እንግዲህ ታውቁታላችሁ የኖራችሁት ይሄን ኑሮ ማለት ነው። በጣም እንትን ይላል፣ ትንሽ ከበድ ይላል። ብቻ አልሐምዱሊላህ ያው እኔ ልጆችን ትቼ ወጥቼ ወደ አረብ ሀገር ሂጄ እኔ ከምሰራ ወንዱ ሂዶ ቢሰራ ለልጆቹ በጣም እኔ መስዋዕት ብሆንም ችግር የለውም። እና ልጆቹ የተሻለ ነገር ቢያንስ እንኳን በሰዓቱ የሚያጣጥባቸው፣ በሰዓቱ ምግብ የሚያበላቸው፣ በቃ ስራዬ ብላ የምትንከባከበው እናት ናት። እና እናት ታስፈልጋለች። ከአባት ይልቅ እናት ልጆች ጋር ብትሆን የተመረጠ ነው። እና ያንን በመምረጥ ነው እንጂ በጣም ከባድ ነው። ብቻችሁን ልጆች ጋር ምናምን እንደዚህ ሆናችሁ እንትን ስትሉ ሰው ያስፈልጋችሁ። በተለይ ሴት ልጅ ከጎኗ የሆነ በቃ አለኝ የምትለው ሰው ባል በጣም ያስፈልጋታል። አንዳንድ ጊዜ በቃ የሆነ የሚያናድድባችሁ ሰዓት ይፈጠራል። በቃ እንዴ እሱ ኑሮ በነበረ የሆነ ቦታ ልትሄዱ ፈልጋችሁ አስባችሁ የሆነ ነገር ማድረግ አስባችሁ ኑሮ በነበረ ምናምን ትላላችሁ እና እንደዛ የሚከፋችሁ ሰዓት አንዳንድ ጊዜ ይፈጠራል። እና በጣም አስፈላጊ ነው። ወንድ ልጅ በህይወታችን በጣም አስፈላጊ ነው ብዬ ነው የማስበው። መከበሪያ ነው። በቃ ባላላችሁ ከተባለ ወይ ወንድም አላችሁ ከተባለ የከሌ ወንድም ናት እኮ የከሌ ሚስት ናት እኮ ከተባለ በጣም ትከበራላችሁ። እና አልሐምዱሊላህ ለጊዜውም ቢሆን አልሐምዱሊላህ ምንም የቸገረኝ የጎደለኝ ነገር የለም። እንደነገርኳችሁ ያው ስሜቱን እንዳለ ሆኖ ማለት ነው። ቢኖሩላችሁ ከጎናችሁ ቢሆኑ በጣም ደስ ይላል። መከታ ነው በቃ ወንድ ልጅ እኔ ምን ልበላችሁ። እና አልሐምዱሊላህ እንግዲህ እኔም ወንድ ልጆች ሰጥቶኛል አላህ አልሐምዱሊላህ። እነሱን ደግሞ ያሳድግልኝ በአኽላቃቸው በዲናቸው አንጾ አላህ ያሳድጋቸው። እና አልሐምዱሊላህ እላችኋለሁኝ ውዶችዬ። እንግዲህ ጥያቄያችሁን መልሻለሁ ብዬ ተስፋ አደርጋለሁኝ። እና እናንተም እስኪ ዱአ አድርጉልኝ ከባለቤቴ ጋር በቅርብ እንድገናኝ አላህ በቃ ዱንያችንን ሞልቶልን። በቃ ግዴታ የሰው ልጅ እኮ ሀብታም ሊሆን አይደለም፣ ግን የሚያስፈልጋችሁትን ነገር አሟልታችሁ ብትኖሩ በጣም ደስ ስለሚል ያን ነገር የምንፈልገውን ነገር አላህ አሳክቶልን አሟልቶልን በአጭር ጊዜ እንድንገናኝ ዱአ አድርጉልን። በቃ ባለቤቴም ልጆቼ ተሰብስበን አንድ ላይ የምንኖር አላህ ያድርገን። ይህንን ዱአ እንድታደርጉልን እና ያለው ነገር ይሄ ነው እላችኋለሁ ውዶችዬ። የዛሬ ቪዲዮ እንግዲህ ይሄንን ይመስል ነበር። አሁን ማስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችንን ብዝት ያድርገው፣ አገራችንን ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።